ስትጠይቅ ምላሽ አትሰጣትም? መጠየቅ አትወድም? መብቴ ነው ብለህ ትስባለህ። አለመጠየቅ ብሎ መጠየቅ አለበት። እንደገና አራተኛ ላይ ስራ እንድትሰራ አትፈቅድለትም? ሚስትክ ስራ እንድትሰራ አትፈልግም? አዎ ወይም አይ ብሎ መመለስ አለበት። ከዛ አዎ ካለ ምክንያትክ ምንድን ነው? ስራ እንድትሰራ ማትፈቅድላት ከሆነ የምትፈልገው ማሟላት አለብህ። አትስሪ ካልካት የምትፈልገውን ለምሳሌ ሂውማን ሄር ጠይቃክ ነበር አልችልም ብለሃል። ሂውማን ሄር ትርፍ ነገር ስለሆነ ግዴታ ስለሌለብክ ትርፍ ነገር የፈለገች ሚስት ሰርታ ለራሷ ታሟላ። አልጠየቅከውም። እሺ እኔ 13 ጥያቄዎችን ጽፌያለሁ። ጋይስ አንዴ ቆይ እንጨርሰውና ነግራችሁ የቆጠርኩት ምክንያቱም እያንዳንዱ ዝርዝር ነገሮች መልስ ካላገኙ እንደዚህ ሊሆን ኖረው እንደዚህ ነው ሰራተኛ ያለው ውሸት ነው ያስርበኝ ነበረ አለች። እውነት ነው ወይ? አንተ ያልከንስ እውነት ነው ወይ ነው ያኔ። ቴንክ ዩ ሰራተኛ የተቀጠረው እኔ ከወለድኩ በኋላ ነው። የመጀመሪያ ሰሞን ያረሰችኝ እናቴ ናት ብላለች አይደል? እሱ ደግሞ ሰራተኛ የተቀጠረው አብረን መኖር እንደጀመርን ነው ሰራተኛ የቀጠርኩላት ብሏል። ይሄን ነገር እስክሊር ማድረግ እርግጠኛ መሆን የለብንም? መጠየቅ ነበረበት። ማረጋገጫ እናምጣ። ሁለታችን ማህበረሰብ አለን የኖር ነው ኖሩ ያላቸው ሰው አምጣ። ጎረቤቶቻችን አካባቢያችን ላይ የሚኖር ሰው መጥቶ ይመስክርልን እያለ ነው። ስለዚህ ሌላ ሶስተኛ ክፍል ፓርት ሊያዝ ነው ለሁለቱ ቀጠሮ። እዚህ ሆነህ እኮ አንተ የተለየ ድል ያለህ እንደውም አንተ ጋር ለምን ቁም ሳጥን ቆልፈ የምትሄደው ለምንድን ነው ሲላት፣ እኔ እና እሷ አብረን መኖር ስንጀምር እኮ ሶስተኛ ሰው ሰራተኛ ቤት ውስጥ ቀጥሬ ያለው ስለዚህ ሰራተኛ ስላለ ነው የምቆልፈው አይደል ያለው። ስሙት ወደ ኋላ አድርጋችሁ እኔ በደንብ ነው የምሰማው እኮ እኔ ያን ሁሉ ስትለን እዚህ እሷ ነበረች አልነበረችም። ሀሳቡን ይዤ መጣሁት እኔ። ታሪካችሁን ሽጣችሁ መብላት ከፈለጋችሁ እግረኛ ሚዲያ ያለላችሁ፣ እዮሃ ሚዲያ ያለላችሁ፣ የፈለጋችሁት ሚዲያ አሁን ላይ ታሪክ ይሸጣል። ታሪኮቻችሁን እየሸጣችሁ መብላት ትችላላችሁ። ኦኬ እሺ። እኔ እሱን ይጠይቃል ብዬ ጠብቄ የነበረውን ነጥቦች እሱ ግን ያልጠየቃቸውን እኔ ላንብብላችሁና የእሷንም ኤክስ እናደርጋለን፣ ጥፋቷን የእሱንም ኤክስ እናደርጋለን። ከዛ የማን ጥፋት ከማን ይበልጣል የሚለውን እናያለን። ትስማማላችሁ? ኦኬ እሺ። አንደኛ 13 ነጥቦችን ነው እዚህ ጋር ያዝኩት። ኖ ሶሪ 13 እዚህ ጋር ቦታ አልበቃ ብሎኝ 14ኛ እና 15ኛውን እዚህ ጋር ነው የጻፍኳቸው። ኦኬ አንደኛ እሷ እሱ ላይ ያቀረበችው ኦኬ እሱ ላይ ያቀረበችው መጠየቅ አይፈልግም ብላለች። መጠየቅ የማይፈልገው ምንድነው? ስልኩ ላይ የሆነ ነገር አይቼ ራሱን መስክሯል። ራሱ ላይ ምን ብሎ ከተለያዩ አሁን ከዛቺ ሴት ጋር ስጻጻፍ የነበረው ከዛቺ ሴት ጋር ስጻጻፍ የነበረው በስራ ስለምታመጣልኝ ኦኬ ስራ ስለምታመጣልኝ ለዛ ነው በስራ ጉዳይ ነው እና መታ ጠጥታ ትሄዳለች ብያለሁ። እና እናንተ አንድ ባል ሚስቱ ስልኩ ላይ ስላየችው ነገር የመጠየቅ መብት አላት የላትም? ባልስ ለሚስቱ ስልኩ ላይ ስላየችው ነገር የማስረዳት ግዴታ አለበት የለበትም? ምን ትላላችሁ? አንደኛው ላይ ሚስት ባሏ ስልክ ላይ ስላየችው ነገር ስላየችው ማንኛውም ኮንቨርሴሽን የመጠየቅ መብት አላት የላትም? አላት አይደል? ኦኬ። ስለዚህ ባልም የማስረዳት ግዴታ አለበት። ቦዝ ዌይ ሚስትም እንደዛው ባሏ ስልኳ ላይ የሆነ ነገር ካየ የመጠየቅ መብት አለው፣ ሚስትም የማስረዳት ግዴታ አለባት። ኦኬ። ስለዚህ ይህን ኤክስ እናደርግበታለን። አንድ ኤክስ ተገኘ እሱ ላይ ኦኬ። እሺ ሁለተኛ የእሷ እናቷ እህቷና ወንድሟ መጥተው ቤታቸው ለ4 ወር ያህል ኖረዋል። የእሱም እናት 2 ወር ኖረዋል። ይሄ ሁለቱም ላይ ነው ኤክስ የሚያስደርገው፣ እሷም ላይ እሱም ላይ። ትዳር ላይ የሚስት ቤተሰብ ሆነ
የባል ቤተሰብ መጥቶ መኖር አለበት ትዳር ላይ ኢንተርቪውን እኔ እየሰማው እያንዳንዱን ምጽፈው ምንም አይነት ሚስቴክ እንዳልሰራ ነው የለበትም። ቴንክ ዩ። ስለዚህ ሁለቱም አንዳንድ ኤክስ አለባቸው በዚህ እሷም የእሷ ይበልጣል እንደውም ለምን እሷ 3 ቤተሰብ ነው ያመጣችው እሱ አንድ ነው እናቱን ያመጣው ሶ ዋቴቨር ኢዚት ሁለቱም በዚህ ጉዳይ ኤክስ አለባቸው። ኦኬ እሺ ስራ እንድትሰራ አይፈቅድላትም ነበረ ባል ለሚስቱ ስራ እንድትሰራ አለመፍቀድ መብቱ ነው። ሚስትስ የመስራት መብት የላትም። 3ኛው ነጥብ አይደለም ምንድን ነው ጥያቄው? ሚስት ስራ የመስራት መብት የላትም አላት። አንድ ሚስት ስራ የመስራት መብት የላትም። መስራት ከፈለገች አላት። ያ ባለ ሀብታምን ቢሆን ሚስት መስራት ከፈለገች መብት አላት አይደል? ስለዚህ ስራ እንዳትሰራ መከልከሉ ኤክስ ያሰጠዋል። እስካሁን እሷ 1 ኤክስ እሱ 3 ኤክስ አግኝቷል። ኦኬ ከስራ ሲገባ ከአከራዮቼ ጋር ቡና እየጠጣው ማግኘት ነው የሚፈልገው። እኔ ደግሞ ይሄ አይመቸኝም፣ ቤቴን ዘግቼ ነው የምቀመጠው። ስለዚህ ያ ነገር ይደብረዋል። ኦኬ ግዴታ አለባት። አሁን የእሷ ኤክስ ምንድን ነው? አንደኛ ቤተሰቦቿን ከመጀመሪያም ይሄ አቋሚ መቼም ነው የማይቀይረው። ቤተሰቦቿን ባሏ እንዲያኖርላት መፈለጓ ኤክስ ነው። ለምን ግዴታ የለበትም። ኦኬ መፈለጓ ኤክስ ነው። ኦኬ እንመጣበታለን ሁለተኛ ስህተቷን። እሺ ከዛ እሺ ስለዚህ ይሄ ኤክስ ነው። ግዴታ የለባትም ጎረቤትና አከራይን ማባበል አይደል? ለምን ብቻሽን ቤት ዘግተሽ ትቀመጫለሽ? ሂጂ ጎረቤት ቡና ጠጪ፣ ከነሱ ጋር እንድትሆኝ ነው የምፈልገው ምናምን። እሷ ደግሞ ፕራይቬሲ ከፈለገች ከጎረቤት ጋር ማውራት፣ ከአከራይ ጋር ማውራት ካልፈለገች ይሄ መብት አላት አይደል? ስለዚህ 4 ቁጥር ኤክስ ነው። እሺ 5ኛ እሷ የጓደኛዬ አጥር ወፍ አትስማሽ ፕሮግራም አትሄጂም ብሎ ከልክሉኝ እኔ እምቢ ብዬ ሄድኩኝ። ከዛ እምቢ ብለሽ ቃሌን ጥሰሽ ስልሽ እዚህ ቤት እንዳትመለሽ ብሎ ቴክስት አደረገልኝ። አንድ ሚስት ያለ ባሏ ፍቃድ የጓደኛዋን ቤቢ ሻወር መሄድ ትችላለች? ይሄ ለባል ዲስሪስፔክት አይሆንም? ባሏን ማክበር አልነበረባትም? እኔ በራሴ አላደርገው። ባሌ የጓደኛን ቤቢ ሻወር አትሄጂ ካለኝ ባሌ ይበልጥብኛል ከጓደኛዬ አይደለም ከጓደኛዬ ከቤተሰቤ ባሌ ይበልጥብኛል። ከቤተሰቤ ባሌ መርጬ ነው ቤተሰቦቼን ጥዬ ወጥቼ ባሌ ቤት እየኖርኩ ያለሁት ራይት። ስለዚህ ሁለተኛ ሚስቴክ አንደኛ ቤተሰቦቿን እሱ እንዲያስተዳድርላት የምፈልገው ኤክስ ነው። ሁለተኛ የጓደኛዋን አጥር ወፍ አትስማሽ ፕሮግራም ከባሏ ትዕዛዝ ውጭ እምቢ አትሂጂ እያለት እምቢ ብላ መሄዷ ትክክል አይደለም። ኤክስ ሁለተኛ ኤክስ አግኝታለች። እሺ እሱ ስንት ኤክስ አግኝቷል? መጠየቅ አለመፈለጉ 1፣ ቤተሰቦቹን ማምጣቱ 2፣ ስራ እንድትሰራ አለመፍቀዱ 3፣ ከአከራዮች ጋር ቡና ካልጠጣሽ ብሎ ሁሌ ከነሱ ጋር እንድትሆን መፈለጉ 4። እሺ ይሄ የእሱ አስተት ነው። ከዛ ከቤት ኦኬ ቤት አለማደር እና አንዳንድ ጊዜ ቤት የት ነው ያደርገው ስትለው እናቴ ጋ እሷ መጭ ቆይ እዚህ እቺ ነጥብ የእሷን ዘለልኩት። ሶሪ እሷ ትንሽ በተጨቃጨቁ ቁጥር በሻንጣ ልብስ ይዤ ወጥቼ ጓደኞቼ ጋር ወይም አክስቴ ጋር ሄጄ 1 2 3 ቀን እቆያለሁ። አንድ ሚስት ከባሏ ጋር ትንሽ ጭቅጭቅ በተፈጠረ ቁጥር ልብሷን ብድግ አድርጋ መውጣቷ ትክክል ነው? ትክክል ነው። ሁላችሁም ሚስቶች ታደርጉታላችሁ። ትንሽ በተጨቃጨቁ ቁጥር ቤት ለቆ መውጣት ኤክስ። ይህን ኤክስ አድርገንባታል። 3 ኤክስ ነው እስካሁን ሚስት ላይ የተገኘው። እሺ እሱ ደግሞ
ሲኮራረፉ ሄዶ እናቱ ቤት ያድራል። እሱም ኤክስ አለበት በዚህ ጉዳይ። ሲጣሉ ባልና ሚስት ብትጣሉም ጀርባ ተሰጥታችሁ መተኛት ወይ አንተ ሳሎን ካላችሁ ሳሎን ሶፋ ላይ ማደር፣ እዛው ቤት ውስጥ ማደር እንጂ ተነጋግራችሁ ችግራችሁን እስክትፈቱ እሷም ዘላ ልብስ ይዛ መውጣት፣ አንተም ዘለህ እናተ ቤት ቤት ኤክስ። እኛ እንስማማን በዚህ እሺ። ስልኳ ሳይሰረቅ አይፎን ስልክ የሰጣት የገዛላት እሱ የሰጣት አይፎን ስልክ ሳይሰረቅ ተሰረቀ ብላ ጓደኛዋ ጋር አስቀምጣ ሌላ ስልክ ማስገዛቷ ትክክል ነው? መዋሸቷ አምናለች። ተጠይቃ አምናለች። ይሄ ሁለቱም ተጠይቀው ያመኑበትን ጉዳይ ነው የምናወራው። ውሸትን አንደግፍም ማለት ስልኳ ሳይሰረቅ ተሰረቀ ብላ ጓደኛዋ ጋር አስቀምጣ ሌላ ስልክ አስገዛችሁ። ኤክስ አድርገናል። 4 ኤክስ አለባት እስካሁን እሷ። እሺ ይህን 5ኛ እናውጣዋለን። ስልኳ ሳይሰረቅ ተሰረቀ፣ የእሷ ስህተት ነው፣ እሷ ላይ ተመዝግቧል። ይሄ እሺ ስልኳን ይሄኛውን ግን እርግጠኛ አይደለሁም ጋይስ። ስልኬን ይፈትሻል ነው ወይስ የስልኬን አይፎኑን እሱ ስለሆነ የሰጠኝ አፕል አይዲውን የከፈተው እሱ ነው ኢሜይሉን ያውቀዋል ነው ወይንስ ይፈትሻል ነው? ይፈትሻል ከሆነ ኤክስ ነው። ኢሜይሉን ያውቀዋል ከሆነ ከስህተት አይቆጠርም። ቢኮዝ ባል የሚስቱን ኢሜይል ቢያውቅ ኖርማል። እሺ እንቀጥላለን። አንዴ የሆነ መፍጫው ስለሚጮህ አንዴ እኔ ሚውት አደርጋለሁ፣ እነሱ ያስተዋውቁ። እስከዛ ስንተኛው ነጥብ ላይ መሰላችሁ ያቆምነው? 8ኛ ላይ። ኦኬ 15 ነጥብ ነው ያዝኩት። 8ኛ ነጥብ ላይ ደርሰናል። አንዴ እስኪፈጭ ድረስ ያስተዋውቁ። ከፍላወር ኦፍ ኢትዮጵያ እንጀምራለን። ፍላወር ኦፍ ኢትዮጵያ ሲጨርስ ቡርጅ ቢዩቲን አርጓት፣ ቡርጅ ቢዩቲ ሲጨርስ ብሌድን አርጓት። እሺ ሞዴሬተሮች